በስልካችን ብቻ ማይክሮሶፍት ኤክሴልን ጎግል ሽት ላይ እየተማርን ነበረ። ከዚህ በፊት እነዚህ ቪዲዮዎች ለቅቄላችኋለሁ። ዛሬ ደግሞ ወሳኝ የሆነውን ሶርት እና ፊልተርን እንዴት መጠቀም እንደምንችል በጣም በቀላሉ በስልካችን አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ጎግል ሽትን ከመክፈት ይሆናል ማለት ነው። ስለዚህ በቀጥታ እንምጣና ሽት ይላል እንከፍተዋለን። ከዛ በኋላ ማይ ፈርስት ኤክሴል ብለን ሴቭ ያደረግነው ነበረ። አሁን ግን ከዜሮ ነው አብረን የምናዘጋጀው። እዚህ ጋር የምታዩት ለምሳሌ ዝርዝር አለ፣ ወይም አብረን ለማዘጋጀት እዚህ ጋር እንምጣና የምትፈልጓቸውን ሊስቶቻችሁን መጀመሪያ ትዘረዝራላችሁ። እዚህ ጋር ለምሳሌ ኔም ቢኖር ወይም ስም ኢንተር እያላችሁ ወይም እዚህ ጋር እየመጣችሁ እየነካችሁ ወርታች ማውረድ ይቻላል። እዚህ ጋር ከዛ እንመዝግብ። ለምሳሌ ስማቸውን አንደኛ ላይ አቤል ቢኖር ሳምፕል ስሞችን ታስገባላችሁ። ለምሳሌ እነዚህ ስሞች ገቡ። ከላይ ደግሞ እዚህ ጋር እንምጣና እድሜያቸውን እናስገባ። ኤጅ ለምሳሌ 34 24 54 33 27 እንደዚህ 63 አደረኩት። ያ ደግሞ ግሩፕ ይኖራቸው። ለምሳሌ ግሩፕ ኤቢ ያልኩኝ ልምላ። አሁን እያዘጋጀን ነው፣ ልክ እንደ ቴብል ማለት ነው። አሁን ጎግል ሽት ላይ ቴብል ክሬት የምታደርጉት እንደዚህ ነው። ልክ በጻፋችሁ ቁጥር ራሱ ቴብል አድርጎ ይቆጥረዋል ማለት ነው። የላኛውን ሄደር ማድረግ እንችላለን። የላኛውን እንደዚህ ቦልድ እናደርገው ጎላ ብሎ እንዲታይ። አሁን እዚህ ላይ ስራችን እንቀጥላለን ማለት ነው። የምንጀምረው ከሶርት ነው። ሶርታው ምንድነው? በቅደም ተከተል ማስቀመጥ ነው። ለምሳሌ አቤል፣ ሀና፣ ጫልቱ፣ አሊ እያለ ይቀጥላል። በአልፋቤታውን ማስቀመጥ ካለብን ምንድነው የምናደርገው? ሁለት ምርጫ አለን። አንደኛ እንመርጠዋለን ብቻውን፣ ይሄን ብቻ ከፈለግን ለምሳሌ ከስማቸው ጀምሬ ጫን ብዬ እስከታች ልምረጠው። ከተመረጠ በኋላ እዚህ ጋር ትመጡና የሶስት ነጠብጣብ ምልክት ወይም ሞር ኦፕሽን አለ። ይሄን ትነካላችሁ። ከዛ እዚህ ጋር ዝርዝር ነገሮች አሉ። እኛ አሁን የፈለግነው ሶርት ኤንድ ፍሊተር ስለሆነ ፍሊተር የሚል የምንፈልጋለን ማለት ነው። ወይም ክሬት ፍሊተር ይላል። ይሄን ስትነኩ ሶርትም አብሮ ይመጣላችኋል ማለት ነው። ተመልከቷት፣ እዚች ጋር እቺ ምልክት አለች። ይሄን ስናቁ ሶርት ኤ ቱ ዜድ ይላል። ወይም ኤ ጀምር እያልነው ነበር። አቤል፣ አሊ፣ ጫልቱ፣ ግሩም እያለ እየቀጠለልን ነው። ነገር ግን ይህንን ከላይ ጀምረን ብንመርጠው የተሻለ ነው። ምክንያቱም ለምሳሌ ከዜድ እንዲጀምር ብናደርገው አቤልን አይነካውም። ምክንያቱም እዚች ጋር ነው የገባችሁ። ስለዚህ ወደኋላ እንመልስ። ይህን ነክታችሁ ወደኋላ መመለስ ይቻላል። ስለዚህ ከዚህ ጀምረን እንምረጠው እስከታች፣ ምክንያቱም ሌላኛው ሄደር ነው ብያችኋል። ስለዚህ እዚህ ጋር መተናው ክሬት ፍሊተር ይውታው ከዜድ እንዲጀምር እንደዚህ ሀና፣ ሀጎስ፣ ግሩም እያለ ይቀጥላል። ዜድ ቤት ቢኖር ከላይ ይሆናል። ኤ ቤት ከላይ እንዲሆን ከፈለግን ደግሞ ኤ ቱ ዜድ የሚለውን እንነካለን። በጣም ቀላል ነው ማለት ነው። በአንዴ ግን ሁሉም ላይ እንዲገባልን ደግሞ ከፈለግን ለምሳሌ እዚህ ጋር የለም እንደምታዩት፣ ምን ማድረግ ይቻላል? ይሄን ልመልሰውና ወይም ሪሙቭ ፍሊተር ብላችሁ ማጥፋት ይቻላል። ምንም ሳትመርጡ አንድ ቦታ ላይ ክሊክ ማድረግ ትችላላችሁ። አንድ ቦታ አደረጋችሁ ማለት ለሁሉም እንደሆነ ይገባዋል። ምክንያቱም ይሄኛውን እንደ ቴብል ነው የሚቆጥረው ብያችኋለሁ። ስለዚህ ከላይ መጣችሁ እዚህ ጋር ክሬት ፍሊተር ብትሉ ሁሉም ላይ እዚህ ጋርም አለ፣ እዚህ ጋርም አለ፣ ወደዚህም አለ ማለት ነው። ስለዚህ አሁን ይሄን ብናረግ ተመልከቱት። በእድሜያቸው ደግሞ ከፈለግን ወይም ቁጥር ማለት ነው እዚህ ጋር መተን ኤ ቱ ዜድ ብትሉት አሁን ትንንሽ ቁጥሮች ከላይ ነው የሚሆኑት። 24 27 33 34 54 63 ይላል። ሽያጭም ከሆነ አሁን ዝቅተኛውን ከፍተኛውን በቀላሉ ትለያላችሁ። ከፍተኛ ቁጥሮች ከላይ እንዲመጡ ከፈለጋችሁ ደግሞ ዜድ ቱ ኤ ትሉታላችሁ እንደምታዩት። ከዛ ትልቁ ከላይ ይሆናል፣ እያነሰ ይመጣል ማለት ነው። ይሄ አሁን ሶርት ማድረግ ነው እዚህ ጋር የምትመለከቱት። በከለርም ማድረግ ይቻላል። የተለየ ከለር የተቀባ ካለ በከለር ቅደም ተከተልም ማድረግ ማለት ትችላላችሁ ማለት ነው። ማጥፋት ከፈለጋችሁ ደግሞ እዚህ ጋር ትመጡና ክሊር ወይም ሪሙቭ ፍሊተር ብትሉት ተመልከቱት፣ ምንም አይነት ፍሊተር ከላይ የለንም ማለት ነው። ስለዚህ ሶርት እንደዚህ ማድረግ ይቻላል። ፊልተር ደግሞ የምትፈልጉትን ነገር ማውጣት ወይም አንጥራችሁ ማየት ማለት ነው። ለምሳሌ አሁንም አንድ ቦታ ክሊክ እናድርግና እዚህ ጋር እንምጣ፣ ክሬት ፊልተር። ይህን ብንነካው እዚህ ጋር ከዛ ተመልከቱት፣ በጣም ብዙ አይነት አማራጮች አሉን ማለት ነው። ለምሳሌ እንደምታዩት ሁሉም ናቸው እየታዩ ያሉት። ክሊር ብለው ምንም የሚታይ አይኖር እንደምታዩት ማለት ነው። ማየት የፈለኩት አቤልን ከሆነ አቤልን ብነካ የአቤል መረጃ ብቻ እንደምታዩት ይመጣል። አቤል 34 ዓመቱ ነው፣ ግሩፕ ኤ ነው ያለ ነው። አሊን ባስገባው የአሊም ይጨመራል። ጫልቱን ባስገባት እንደዚህ።
ክሊር ባረገው አሁንም ሁሉም ይጠፋሉ፣ የሚታይ የለም። ሁሉም እንዲታዩ በድጋሚ ሰሌክት ኦል የሚለውን ብንነካ ደግሞ የሁሉም መረጃ ይመጣል። እንደዚህ ያደርጋችሁ መመልከት ትችላላችሁ ማለት ነው። በተመሳሳይ አሁን እዚህ ላይ ክሊክ ስላደረኩ ነው። እዚህ ጋር ደግሞ ልምጣ። እዚህ ላይ ክሊክ ላድርግበትና ይሁት ሲቀየር አሁን ቁጥሮቹን ያቸው 24ን ብቻ ማየት ከፈለኩ ወይም እድሜያቸው 24 የሆኑትን ልጆች ብቻ እዚህ ጋር 24 ብል ባለ 24 ነው የሚመጣው ማለት ነው። ይሄ መጀመሪያ ክሊር ልበለውና 24ን ብቻ ነው የምፈልገው። ይሁት 24 እድሜ ያላት ሀና ነች። ክሊር ብናደርገው ሁሉም ይጠፋሉ። ለምሳሌ ባለ 63 እድሜ ማን ነው? እዚህ ጋር ከአንድ በላይም ካሉ ይመጣሉ ሁሉም ማለት ነው። ክሊር ሁሉም እንዲታዩ ደግሞ ሰሌክት ኦል እያደረግን መመልከት እንችላለን። እዚህ ጋር ደግሞ ሁለት አማራጭ አለ እንደምታዩት። ለምሳሌ እዚህ ጋር እንምጣና ሀጎስ ጫልቱ እያለ ነው የሚቀጥለው። እዚህ ጋር እንምጣና አሁን ፊልተር ባይ ኮንዲሽን ይላል። ይሄን ነንካው የተለያዩ ኮንዲሽኖች ማስገባት ይችላል። ነን ነው አሁን እዚህ ጋር ይህም ብንነካው ኢምፒቲ ቁጥር ማለት ትችላላችሁ። ኢምፒቲውን ብቻ አሳየን። ኖት ኢምፒቲ ካላችሁት ባዶ ያልሆነውን ቴክስት ኮንቴን ካላችሁት ለምሳሌ ይህን ነክተን ኤ የምትባል ፊደል የያዙትን እንዳለ አምጣ ብለው ይህን መርጫለሁ። ይህን ነካለው። ከዛ ፊልተር ልበለው። ይሁት እዚህ ውስጥ ኤ አለች፣ እዚህ ጋርም ኤ አለ፣ እዚህ ጋር ኤ አለ። ኤ ያላቸው እንዳለ መጡ። ለምሳሌ ደግሞ ኢ ያለበትን ብቻ እናንጣና ላሳያችሁ በደንብ ለውጡንም እንድታዩት። ቴክስት ዛት ኮንቴን ኢ ሳይሆን ኢ ለምሳሌ ኢን ጻፍኳት። ራይት ኢ ያለው አቤል ብቻ ነው፣ ሌላ የለም ማለት ነው። ስለዚህ በዚህም መስራት ትችላላችሁ። መልሳችሁ ካልፈልጋችሁ ደግሞ እነን ብትሉት ሁሉም ይታያሉ። ከዚህ በተጨማሪም ይዋቸው በዚህ የሚያልቅ ወይም በዚህ ፊደል የሚያልቅ እያላችሁ መምረጥ ትችላላችሁ ማለት ነው። ለምሳሌ ደግሞ እድሜያቸው ጋር እንምጣ። ወይም እዚህ ጋር ክሊክ እናድርግና ፊልተር ባይ ኮንዲሽን አሁን ቁጥር ነው። እዚህ ጋር እንምጣ። ቁጥር ስለሆነ እዚህ ጋር ለምሳሌ ግሬተር ዛን ልበል። አሁን ትልልቅ ሰዎችን የፈለጉት እድሜያቸው ከ50 በላይ ልበለው። እንደምሳሌ ከ50 በላይ ያሉትን አውጣልኝ። እዚህ ጋር መጥቼ ከዛ ራይት የሚለውን ነካለሁ። 63 እና 54ን መመልከት ቻልኩኝ ማለት ነው። ይሁት እዚህ ጋር ይነግረናል። ይሄ ፊልተር የተደረገው ግሬተር ዛን 15 ነው። ብንነካው እዚህ ጋር መተን ደግሞ መቀየር እንችላለን። ቁጥሩን መቀየር ይቻላል ማለት ነው። ወይም እዚህ ጋር መታችሁ ሌዛን ግሬተር ዛን እያላችሁ ማድረግ ይቻላል። ሌዛን ብትሉት ለምሳሌ ሌዛን ከ50 ነው። ከ50 በታች ያሉትን አሳየኝ። ይሄን ነካለው። 34 33 27 24 እያለ ይቀጥላል። አሁንም መተን ማጥፋት ከፈለጋችሁ ሪሙቭ የሚለውን መንካት ትችላላችሁ። ሁሉም ተመልሰው ይመጡላችኋል። በእነዚህና በእነዚህ መካከልም ማለት ይቻላል። ለምሳሌ እዚህ ጋር ፊልተር ባይ ኮንዲሽን ነን የሚለው ጋር እንምጣና ቢትዊን የሚል ትፈልጋላችሁ ማለት ነው። ይኸውና አሁን የፈለኩት እድሜያቸው ለምሳሌ በ30 እና በ40 ወይም በሁለቱ መካከል ያሉትን ነው። እናንተ አሁን ይህ ሳለሪ ወይም ደሞዝ ሊሆን ይችላል። ደሞዛቸው በዚህና በዚህ መካከል የፈለጋችሁትን ራይት ብናደርገው እዚህ ጋር ይዋቸው 34 እና 33 ናቸው። ቢትዊን 30 ኤንድ 40 ብሎ እዚህ ጋር አምጥቶልናል። ካልፈልጋችሁ አሁንም ሪሙቭ። ሌላ ኮንዲሽን ካላችሁ አሁንም ትመርጣላችሁ። እዚህ ጋር ለምሳሌ ደግሞ ሌዛን ወር ኢኳል ቱ እኩል የሆነ ወይም የበለጠ እያላችሁ ካስተም ፎርሙላ የራሳችሁን ፎርሙላ ክሬት ማድረግ ይቻላል ማለት ነው። ለምሳሌ ደግሞ ቀን ቢኖራችሁ እዚህ ጋር ቀን እናስገባ። ለምሳሌ መሀል ላይ እዚህ ጋር አንድ እንጨምርና በዚህ በኩል ወይም በዚህኛው ጋር ላስገባው ዴት ብለን እንጻፍበት። እዚህ ጋር ለምሳሌ ዴት ቀኑ ለምሳሌ እስከዚህ ይምጣ። ጫን ብዬ ሊያዘውና ፊል አድርገው 13 14 እያለ እየቀጠለ ነው። ይህም በመጀመሪያው ክፍል እንዴት ፊል ማድረግ እንደምንችል ተመልክተናል። ቀን ፊልተር ለማድረግ ወይም ሶርት ለማድረግ እዚህ ጋር እንመጣለን። አሁን ኤ ቱ ዜድ ብትሉት ከትንሹ ቀን ይጀምራል። ዜድ ቱ ብትሉት ደግሞ ከትልቁ ቀን ይጀምራል ማለት ነው። ከዛ ወርታች እየወረደ ይመጣላችኋል። ፊልተር ጋር ስትመጡ ደግሞ ፊልተር ባይ ኮንዲሽን ይዋቸው በጣም ብዙ ዝርዝር አለ። ለምሳሌ ዴት ኢዝ ብላችሁ ቀኑ ቱዴይ ከሆነ ዛሬ የተመዘገቡ ቀኖች ካሉ ያመጣል። ቱሞሮ ካላችሁት ለነገ የተመዘገበ ካለ የስተርዴይ ትላንት እያለ እንደምታዩት ብዙ አማራጭ አለው ማለት ነው። በተጨማሪም ዴት ኢዝ የሚለውን ትታችሁት ደግሞ ዴት ኢዝ ቢፎር ብላችሁ ታስገቡ። ከዚህ ቀን በፊት ያለውን ብላችሁ ማስገባት ትችላላችሁ። ለምሳሌ ዴት ኢዝ ቢፎር ቱዴይ ልበለው። ከዛሬ በፊት ያሉትን እንዳለ አሳየኝ። ራይት እንደምታዩት እነዚህ እንዳለ ከዛሬ ቀን በፊት ናቸው። ወደፊት ደግሞ የተመዘገበ ካለ ቼክ እናድርግ። እዚህ ጋር እንምጣና
ዴት ኢዝ አፍተር፣ ዴት ኢዝ ግሬተር ዛን እያላችሁ መጠየቅ ትችላላችሁ። ግሬተር ዛን ኦር ኢኳል ቱ እያላችሁ ይቻላል። ለምሳሌ ከዚህ ቀን በፊት ያለ ብላችሁ እዚህ ጋር ቀኑን ብታስቀምጡ በቀላሉ ማግኘት ያስችላችኋል ማለት ነው። እዚህ ጋር መታችሁ ደግሞ መምረጥ ይቻላል። ወይም ጋር የምትፈልጓት እቺ ብታረጋውን በዚህ ቀን ያለውን ብቻ መመልከት ትችላላችሁ። ክሊር ልበለውና ይሄን ብቻ እንመልከተው። ይሁት የዚህ ቀን ብቻ መጣ። አንድ ብጨምር በዛም ቀን ያለው ዳታ እየመጣልኝ ይሄዳል። አሁን ግን ሴሌክት ኦል ልበለው ሁሉም የሚታየው። እዚህ ጋር ደግሞ ከለር አለላችሁ። በከለር ፊልተር ማድረግ ይቻላል። ለምሳሌ ይሄ በኮንዲሽናል ፎርማቲንግ በተለያየ ነገር ከለር ልትቀቡ ትችላላችሁ። እኔ ግን ሳምፕል ስለሆነ ዝም ብዬ እንደዚህ ልቀባላችሁና ይህንንም ሌላ አይነት ከለር ልቀባው። ለምሳሌ ሁለቱን ደግሞ እንዳልኳችሁ በኮንዲሽናል ፎርማቲንግ መቀባት ይቻላል። አሁን ሳምፕል እንዲሆናችሁ ነው። እንደዚህ ቢሆን ፊልተር ብናደርገው እዚህ ጋር እንምጣና ፊልተር ባይ ከለር ይላል። ማየት የፈለጋችሁትን ከለር መምረጥ ነው። ከዛ ፊል ከለር የሚለውን ወይም ደግሞ በእንደዚህ አይነት ከለር የተቀባውን ይዋቸው። እነዚህን ሴንስ አድርጎ ራሱ አምጥቷቸዋል። ቢጫ የተቀባውን ብቻ ከፈለጉኝ ቢጫ ይሁት ባለ ቢጫ ብቻ ይመጣል። እዚህ ጋር ደግሞ በዚህኛው በሰማያዊ ነገር ወይም ብሎ ከፈለግኩኝ ባለ ብሉ ይመጣል። እንዳልኳችሁ በኮንዲሽናል ፎርማቲንግ ካልኩሌት አድርጋችሁ ከለር ከቀባችሁ በኋላ ለመለየት በጣም ይጠቅማችኋል ማለት ነው። እዚህ ጋር መተን ደግሞ ለምሳሌ ፒንክ ብናደርገው ፒንክ ከለር ያላቸው ይመጣሉ። ይሄ ሶርት ላይም ይሰራል። ለምሳሌ ይሄን እናጥፋውና ነል በለው ወይም ሁሉም የሚታየው ተመልከቱት። ሶርት ጋርም አለላችሁ ማለት ነው በከለር። እዚህ ጋር እንምጣና ፊል ከለር የሎ ቅደም ተከተሉን ይዩት። ለምሳሌ ይሄ አንደኛ እንዲሆን ከፈለኩኝ ለብሉ አንደኛ ይሆናል። እንደዚሁም ቀዩ አንደኛ እንዲሆን ከፈለኩ ደግሞ ፊል ከለር ቀይ የሆኑትን እንዳለ ከላይ አድርግልለው እችላለሁ። ቢጫውን አንደኛ እንዲሆን ከፈለኩኝ ደግሞ እዚህ ጋር መጣና ቢጫው አንደኛ ይሁን ማለት ይቻላል ማለት ነው። ስለዚህ ሶርት እና ፍሊተር በጣም ብዙ ጥቅም አላቸው ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ቀጣዩን ክፍል እንድሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ፣ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።